ንጹህ መጠጥ ውሃ የምግብ መፈጨትን፣ የደም ዝውውርን፣ የሙቀት መጠንን መቆጣጠርና ቆሻሻ ማስወገድን ጨምሮ በሁሉም የሰውነት ተግባራት ውስጥ ይሳተፋል። የተበከለ ውሃ መጠጣት ከባድ የጤና እክሎችን ያስከትላል። እናም ንጹህ መጠጥ ውሃ ማግኘት ጤናና ደህንነትን ለመጠበቅ መሰረታዊ ነው። ለዚያም ነው የወሎ አርሶ አደር ውሃ ሩሄ ነው የሚለው፣ ሕይወቴ ማለቱ ነው። ስለሆነም የንጹህ መጠጥ ውሃ አቅርቦትን ማረጋገጥ በሽታዎችን ለመከላከል ይረዳል፣ አጠቃላይ ጤናን ያሻሽላል እና የሰውነትን ተፈጥሯዊ ተግባራት ይደግፋል። እንግዲህ እንደ ዞን በሁለት መንገድ የማህበረሰባችን የንጹህ መጠጥ ውሃ ተደራሽነት እናረጋግጣለን። የመጀመሪያው በራስ አቅም በተለይ በወረዳ እና በተለያዩ መንግስታዊ ያልሆኑ ድርጅቶች በአነስተኛ ተቋማት ግንባታ በየአካባቢው ያሉ የማህበረሰብ ክፍሎቻችንን የንጹህ መጠጥ ውሃ ተደራሽነትን የማረጋገጥ ስራ በመጀመሪያ ደረጃ የሚከናወንበት ነው። ይህንንም ታሳቢ በማድረግ መንግስት ለዘርፉ ልዩ ትኩረት ሰጥቶ ንጹህ መጠጥ ውሃን ተደራሽ ለማድረግ ዘርፈ ብዙ ጥረቶችን እያደረገ ይገኛል። በዚህም በውሃ አያያዝ ቴክኖሎጂዎች ውስጥ ጉልህ መርታ ቢደረግም አሁንም ንጹህ የመጠጥ ውሃ ለማግኘት የሚቸገሩ ዜጎች መኖራቸው አልቀረም። ከዚህ አለፍ ባለ ደግሞ በገጠርና በከተማ በትልልቅ መጠጥ ውሃ ፕሮጀክቶች በተለይ በክልል በፌዴራልና እንዲሁም በአጋዥ አካላት በተለይ አጋር አካላት የምንላቸው ትልልቅ ፕሮጀክት አካባቢ የዩኒሴፍ ጋር በመተባበር የተሰሩ ትልልቅ ፕሮጀክቶች ያሉበት አካባቢ ነው ማለት ነው። እንግዲህ ንጹህ መጠጥ ውሃ በሁለቱ ተደምሮ በገጠር በከተማ የተደራሽነቱን የማረጋገጥ ስራ በመስራት ረገድ ቀላል የማይባል ስራዎችን እያከናወንን እንገኛለን። የደቡብ ወሎ ዞን ውሃና ኢነርጂ መምሪያ በሰሜኑ ጦርነት የወደሙ የውሃ ተቋማትን መልሶ መገንባትን ጨምሮ በርካታ አዳዲስ ፕሮጀክቶችን ጭምር በመፈጸም የዞኑን የንጹህ መጠጥ ውሃ አቅርቦት ችግርን በእጅጉ እያቃለለው ይገኛል። በዚህ ፕሮግራምም በቅርቡ በአጋር ድርጅቶችና በህዝቡ ተሳትፎ ተገንብተው አገልግሎት መስጠት የጀመሩ ትልልቅ የመጠጥ ውሃ ፕሮጀክቶች ያስገኙትን የህዝብ እርካታ ማዕከል በማድረግ ዞናዊ ተደራሽነቱን ባጭሩ እንዳስሳለን። ምንጮች፣ ባለብዙ መንደር፣ አገናኝ የገጠር መጠጥ ውሃ፣ የታዳሽ ኃይል አማራጮችና የውሃ ተቋማት ዘላቂነት የመጠጥ ውሃ አቅርቦት ቁልፍ ጉዳዮች ናቸው። በካሉ ወረዳ 04 አዳሚ ቀበሌ ማህበረሰብ በመጠጥ ውሃ አቅርቦት ችግር ከሚሰቃዩት አካባቢዎች አንዱ ነው። ውሃ ፍለጋ ሌሊት ጭምር ወንዝ ለወንዝ ከጅብ ጋር እየተጋፋን እንቀዳ ነበር ይላሉ የአዳሚና አካባቢው ነዋሪዎች። ለውሃ ወለድ በሽታም ተጋልጠው እንደነበርም አጫውተውናል። የውሃ ችግር ዙሮ ሌት ቀን ዱር ነው የምናድረው። ከጅብ ጋር ጎን ለጎን ሆነን ነው የምትቀዳው። አንደኛ አንዲት እናት ወልዳ 40 ቀን ከሆነ ወደዚህ መተኛት አትችልም። ለምን? የውሃ ችግር አለ። ልብሳችን በስነ ስርዓት አይታጠብ። ሁለተኛ ነገር ልጆቻችን በረሃብ በውሃ ጥም ብዙ አደጋ አልፎብናል። አልহামዱሊላህ አሁን ከጥር 1 ከ2018 ጀምሮ ጥሩ ነገር፣ ጥሩ ደስታ፣ ጥሩ ውሃ፣ ንጹህ ውሃ እየጠጣ ነው አልহামዱሊላህ። ያን ሰዓት ግን የምንጠጣው የጎሪ የሚንጭ ውሃ እና ደግሞ መልሶ እንኳን ሌላ ማለት ነው ረመዳን ፊጥራ ሲፈጠር ሰው ሲያፈጥር እኛ ወንዝ ነን። መብላታችንን አናቀውም፣ መጠጣታችንን ማናቀው። የምንለብሰው አሁን እንደገና እንደ አዲስ ተፈጠርን። በቃ አዳሜ ሰው እንደገና እንደ አዲስ ገና ተወለደ ብዬ አስባለሁ በእኔ አስተሳሰብ። አዳሜ ገጠር መንደር አገናኝ መስመር በምንወስድበት ጊዜ ከ115 ሚሊዮን ብር በላይ የወጣበት ፕሮጀክት ነው። 14 ማደያዎች አሉት። ወደ 2.7 የግፊት መስመር ያለው ፕሮጀክት ነው። 10700 ደግሞ የስርጭት መስመር የተለያየ መጠን ያላቸው የፓይፖች የተዘረጉበት ነው ማለት ነው። በዚህ ውስጥ ከ8500 በላይ የማህበረሰብ ክፍል የውሃው የንጹህ መጠጥ ውሃ ተጠቃሚ። በዚህ መካከል የእውነት ለመናገር ያው እንዳያችኋቸው የተለያዩ ስትራክቸሮች ተቀምጠዋል። ጉድጓድ አለው። 2 የግፊት ጣቢያዎች አሉ። አንድ ባለ 50 ሜትር ኪዩብ የግፊት ጣቢያ አለ።
አንድ ደግሞ ገበያው ማዕከል አካባቢ ባለ 75 ሜትር ኪዩብ የግፊትና የሰርቪስ ሪዘርቬር ወይም የአገልግሎት መስጫ ሪዘርቬሮች ወይም ውሃ ማጠራቀሚያ ታንከሮች አሉ። የመጨረሻው ባለ 200 ሜትር ኪዩብ ኮንክሪት ታንከር የተገነባበት ሁኔታ ነው ያለው። በአማራ ክልል ውሃና ኢነርጂ ቢሮ በዋን ዋሽ የበጀት ድጋፍ በ115 ሚሊዮን ብር የተገነባው ንጹህ መጠጥ ውሃ ፕሮጀክት ሩሃችንን አድኖልናል ሲሉም ተጠቃሚ የሆኑት የአዳሚ ነዋሪዎች ደስታቸውን ገልጸዋል። ግን አሁን አልহামዱሊላህ ከጥር 1 ከ2018 ጀምሮ አዲስ ህይወት እንደገና አዲስ ህይወት የኔ በራሴ ህሊና አዲስ ህይወት ነው መኖር ያስኩት። በዚህ በ20 ቀን ውስጥ ብዙ ደስታ አይምሮዬ ብዙ ነገር በቃ 3 ጊዜ 4 ጊዜ ሻወር ወስዳለሁ። ሶላት ሰዓት ይከበራል፣ የምሳ ሰዓት፣ የቁርስ ሰዓት። ልጆቻችን ትምህርት ቤት ሲሄዱ ልብሳቸውን ቀይረው በስነ ስርዓት ትናንትና የለበሱ ልብስ ዛሬ ተቀይሮ ታጥቦ ጅቡ በጎናችን በላኝ አህያን ቀምቶኛል አልቀማኝም እያልኩ ነው ሌሊት ማድረው እራው አናስርም ወንዝ ነው የምናድረው። ይሄን ለራሱ ውሃ የምናገኘው እንደዚህ ኩኝ የማገኘው ቢያንስ የ1 ሰዓት የ2 ሰዓት መንገድ ሂጄ ነው ይሄን ውሃ የምቀደው ለራሱ ማለት ነው። እና አሁን አልহামዱሊላህ በጣም ደስ ብሎኛል። አሁንም ቀጣይ የተሻለ ይሆናል ብዬ አስባለሁ። አልহামዱሊላህ የዛ አካባቢ ለየት የሚያደርገው ሲጀመር ፕሮጀክቱ እውነት ተጨርሱታላችሁ ወይ እየተባለ ነበር ስናስረክ። ያው ለሚዲያ ለፖለቲካ ፍጆታ ነው እንጂ ይሄን ውሃ ሆነን ለመናገር ህያው ሆኖ እንጠቀማለን እንጠጣለን የሚል አንድም ተስፋ ያለው ማህበረሰብ አልነበረም። ነገር ግን ሆኖ ሲያዩት ሁሉም በየእምነቱ ያው የሰጠውን ሪኮግናይዝ ሁላችሁም ስላያችሁ ከዛ አኳያ የሚታይ ነው ማለት ነው። የአዳሚ ቀበሌ 04 እሱም ብቻ አይደለም ጀነሬተር ያው ነው አሁን ለጊዜው እየተጠቀሙ ያሉት የ180 ሰዓት ቴስት ኤንድ ኮሚሽን የሚባል አለ በውላችን በተቋራጩ ሙሉ መስመሩን ለ180 ሰዓት ያህል ይፈትሻል። 180 ሰዓት ሲፈትሽ እግረ መንገድ ማህበረሰባችን ውሃ እየተጠቀመ ነው። ስለዚህ የፊውል ወይም የነዳጅ ኮስት የለውም። ይህም በተጠቀመ ቁጥር ደግሞ ኢንቨስት የምናደርገው የውሃ ሽያጭ ኦልሞስት እንደ ወረት እንጠቀምበታለን ማለት ነው። አሁን ከ5.2 ሚሊዮን በላይ ደግሞ መብራት ካሳ ክፍያ ተከፍሎ ሰሞኑን ከመብራት ኃይል ጋርም እየተነጋገረ ነው። ጥሩ እንቅስቃሴ ላይ ያለበት ሁኔታ አለ ማለት ነው። በዋን ዋሽ በጀት 92.5 ሚሊዮን ብር እንዲሁም ደግሞ በዩኒሴፍ በጀት ድጋፍ 15.4 ሚሊዮን ብር ተገንብቶ አገልግሎት መስጠት የጀመረው የአርቡ መጠጥ ውሃ ፕሮጀክት መሰረታዊ የህዝቡን ችግር የቀረፈ ነው። የውሃ ችግር ይሄ ድርጅት ከመሰራቱ በፊት ማለት ነው ያለብን ችግር በጣም ከፍተኛ ችግር ነበረ። ቢያንስ ጀሪካ ይዘን ቦርከና ወንዝ ለወንዝ ሴቱ በጣም እየተንገላታ ነበር እና አሁን ላይ ግን ይሄ ድርጅት ከተሰራልን በኋላ ቢያንስ ወደ 3 ዓመት 4 ዓመት ውሃ ያላገኘ ቱቦ የተረሳ ማለት ነው። አሁን ላይ ግን ከዚህ ከ2 ወርና ከ3 ወር ወዲህ ውሃ እየተገኘ ነው እና ጥሩ አጠቃቀም እየተጠቀም ነው። በፊት ላይ የነበረ ችግራችን አይወራም። ብዙ ሰው አብዛኛ ሰው የወንዝ ውሃ እየጠጣ ያው ለበሽታ ነበር የተዳረግነው። አሁን ላይ ግን የታከመ ውሃ በመጠጣታችን ጤንነታችንም እየተጠበቀ ነው። እጅግ በጣም አስቸጋሪ ነበር። ልጆቻችን ቤተሰቦቻችን አቅም ያለ በወዛደር ያስቀዳ ነበር ከወንዞች ከየጅረቶች እየሄዳ አቅም የሌላው ደግሞ ራሱ እየተሸከመ እየተሰበረም የቀረ አለ። ብዙ ሰው የተሰበረም አለ። ብሎም ደግሞ እንደገና ከዛ ከምንጭ ውሃ ሳኒቴሽን ያልተጠበቀ ውሃ ስለነበረ አብዛኛው ሰው ያን በሚጠጥበት ጊዜ የአንጀት ተስቦ ታፎት ታፌዝ በጣም ብዙ ሰው ተጎድቶ ነበር። በመንግስታችን ጥረት ከቅርቡ ዓመታት ወደዚህ የተለያዩ ጉድጓዶች በመቆፈሩ የተቀናጀ ስራ በክልሉም በዞኑም በወረዳም በመሰራቱ ውሃ ደረጃ በደረጃ በአሁኑ ጊዜ እየቀለለልን መጥተዋል። ብሎም ደግሞ በአሁኑ ጊዜ ውሃ በከፍተኛ ደረጃ መንግስትም ትኩረት ስለሰጠ ሁላችን ከየደጃፋችን እየቀደን ነው። አልፎም ደግሞ በአሁኑ ጊዜ በከተማችን ኢንዱስትሪ መንደር ስለተቋቋመ የኢንዱስትሪ መንደርም ብዙ ውሃ የሚፈልግ በመሆኑ መንግስት ወደዛ መስማርም በከፍተኛ ትኩረት ሰጥቶ ለዛ ኢንዱስትሪ መንደር በስፋት እንዲሰሩ እንዲንቀሳቀሱ እያደረገ ይገኛል። ያሁን በጣም የተለየ ጉድጓድ የተለየ ፕሮጀክት ነው። ያው ለማህበረሰባችን ትልቅ የውሃ ችግር የፈታ ትልቅ የመልካም አስተዳደር ችግራችን የቀረፈልን እስከዛሬ ድረስ ውሃ የማይደርሳቸው ሰፈሮች
በዚህ ፕሮጀክት የደረሰበት ሁኔታ ነው ያለው። ያው ከሙቀቱም ከአካባቢው ነባራዊ ሁኔታም ከፍተኛ የውሃ እጥረት ያለበት ከተማችን ሀርቡ ከተማ ነው። ከሀርቡ ከተማ አኳያ ወደ 500,000 ሊትር ወይም 500 ሜትር ኪዩብ ኮንክሪት ሪዘርቬር ወይም የማሰራጫ ታንከር አለን። ሁለተኛው የግፊት መስመር የምንለው ኦልሞስት 2434 ናቸው። ሁለት አይነት ናቸው። አንደኛው ከጉድጓዱ ወደ 500 ሜትር ኪዩቡ፣ በሌላኛው ሳይድ ደግሞ ወደ ቤተክርስቲያኑ ሌላ ታንከር እሱ አካባቢ ላይ በድምሩ 2434 ሜትር የግፊት መስመር ያለው ነው። የስርጭት መስመር ከ20289.5 ሜትር አካባቢ ድረስ የስርጭት መስመር ውስጥ ለውስጥ ከተሞቻችንን የማዳረስ መስመር ዝርጋታ የተከናወነበት ነው። የዚህ ከዋንዋሽ የበጀት ምንጭና ከዩኒሴፍ የተገኘ የበጀት ምንጭ ነው። የመጀመሪያው ወደ 92.5 ሚሊዮን ብር የዋንዋሽ የበጀት ምንጭ ነው። ሁለተኛው ጉድጓዳችን አጋጣሚ ባሰብነው ልክ ስላልሄደ ፌል አድርጎብን ስለነበር ከዩኒሴፍ ደግሞ 15.4 ሚሊዮን ብር ጉድጓድ ቁፋሮ በውሃ ስራ ኮርፖሬሽን አከናውነን ይህን ፕሮጀክት ኦን ተደርጎ አሁን ከፍተኛ የሆነ ችግር የነበረበትን ከተማ በከፊል መፍታት የተቻለበት ሁኔታ ነው ያለው። ይህም ከ65,000 አካባቢ የተጠቃሚ ያለው ማህበረሰብ ነው ከተማው እንደ ከተማ። ለዓመታት በንጹህ መጠጥ ውሃ እጥረት ክፉኛ ተቸግረው ብዙ ውጣ ወረዶችን ያሳለፉትና አሁን ላይ ደግሞ በየቤታቸውና በቦኖ ውሃን እንደልባቸው እንዲያገኙ ያደረገው 62 ሚሊዮን ብር በሚጠጋ በዩኒሴፍ በጀት ድጋፍ ተገንብቶ አገልግሎት መስጠት የጀመረው በአርጎባ ብሔረሰብ ልዩ ወረዳ የመዲና መጠጥ ውሃ ፕሮጀክት መሆኑን ነዋሪዎች እንዲህ ገልጸውታል። እኛ አሁን ይህ ውሃ በጣም ችግርተኛ ነበርን። አርጎባ ላይ ያው ሁሉም የሚያውቀው ነው፣ በረሃ ነው፣ ውሃ የለም። አሁን እንግዲህ አልፎ አልፎ ቆጣሪ የሌለው ቦኑ እያስተናገደ ነው፣ ሙሉ በሙሉ እየሰጠ ነው። ችግር ነው። እኛ ራሱ መጫት ጨርቅ የምታጥብበት ነገር የለም። ሁለተኛ ውሃ ወንዝ እንኳን ሄደን ርቁ ስርፋ ሄደን ወንዝ የምንጠቀመው ውሃ የለም። እና እዚህ አርጎባ ላይ ማለት ነው ምንም ውሃ የለም። አሁን ሎኮ ሄደን ጎበራ ሄደን በመኪና ጉልበት ያጣ በጉልበት ብር ያለው ያው በመኪና ምናምን በሸክም እየከፈለ አንድ ጀሪካ 50 ብር 40 ብር 60 ብር እየገዛ ነው ሴቱ። ጭራሽ ልብስ ማጠብ የለም፣ የሚጠጣ ነገር ምናምን መጠቀም የለም። አሁን ግን አልሐምዱሊላህ ያው ደህና ሆኗል። አሁን ችግሩ እየተፈታልን ነው። ቦኑም አሁን ዝቅተኛ ኗሪ እንትን ቆጣሪ ያላስገባ እዚህ እየተጠቀመ ነው። ለመንግስት እናመሰግናለን። መንግስታዊ ያልሆኑትም ድርጅቶች መጥተው ለኛ አስተባባሪ ያላረጉልን እናመሰግናለን። በብዙ ነገር ነው የምናመሰግነው። እኛ ስለ ውሃ የሌለ ነገር ውሃ ህልውና ነው፣ ሩህ ነውና ማለት ነው። ውሃ ተለለ ሰው ምንም አይኖርም፣ ደርቆ ይቀራል እንጂ። እሺ፣ እዚህ መዲና ላይ እንግዲህ ያው መጀመሪያ እንደሚታወቀው በጣም የውሃ ችግር ነበር። በጣም ተብሎ የሚገለጽ ከፍተኛ የውሃ ችግር ነበር። ጀሪካን እስከ 50 ብር 100 ብር ነው ከወንዝ ይሄን የምንቀዳው ነበር በባጃጅ። ከፍተኛ የሆነ ወረፋ ነበር እዚች ቦኖ ላይ እና ይሄ ነው ብሎ የማይገለጽ ከፍተኛ የሆነ የውሃ እጥረት ነበረብን ማለት ነው። አሁን አልሐምዱሊላህ ያው ምስጋና ለአላህ ይድረሰው በከፍተኛ ሁኔታ የውሃ ችግር የሚባል ነገር አሁን የለም። ሁሉም በየበሩ አድሬስ ሆኗል። ሁሉም በየቦኖ ተጠቃሚ ሆኗል። እንደምታዩት ከፍተኛ የሆነ አክሰስ ነው እየቀረበልን ያለው ማለት ነው። ውሃ ችግር አሁን በከፍተኛ ደረጃ ተቃሏል። አልሐምዱሊላህ በጣም እጅግ እናመሰግናለን። ለውጥ አለ፣ በጣም ትልቅ ለውጥ። እንደኔ አገላለጽ ያው ውሃ ህይወት ነው። ውሃ ከአየር ቀጥሎ ውሃ ነው የሚያስፈልግ ብዬ ነው የምወስደው። እንደኔ እንኳን እዚህ በረሃማ አካባቢ ላይ ይቀርና ደጋማም ቢሆን አለ ውሃ ሰው መሆን አይችልም፣ መኖር አይችልም። እና ውሃ ህይወት ነው ብዬ ነው እንደኔ የምገልጸው። እኛው እንደ ማህበረሰብ የተቋም የህዝብ ነው፣ ለህዝብ ነው የሚያገለግለው። ህዝቡ ደግሞ አስፈላጊውን ጥበቃ እንዲያደርግ በየደረስንበት በየእድሩ በየማህበረሰቡ ውስጥ እየተነጋገርን ያለንበት ሁኔታ አለ እና እንደ ነፍሳችን ሀብት ነው የምንጠብቃቸው፣ እንደ ቤታችን እንደ ልጆቻችን እያየን ለመንከባከብ ነው እየተነጋገርን ያለ ነው ማለት ነው። በተቋሙ አካባቢ ያለውን መሬት ከሶስተኛ ወገን ነፃ አድርጎ በአረንጓዴ ልማት አካባቢውን በማስዋብና የገቢ ምንጭ እንዲሆን ማድረጉ ከሌሎቹ አካባቢዎች የአርጎባውን ልዩ ያደርገዋል። ከዚህ በፊት ይሄ ፕሮጀክት ከመሰረቱ በፊት
በመዲና ከተማ ከፍተኛ የሆነ የውሃ ችግር ነበረ። ቀድሞ የተሰራው ፕሮጀክት እንግዲህ ከ16 ዓመት በፊት የተሰራ ነበረና በወቅቱ የነበረውን የማህበረሰብ ቁጥር በጣም አናሳ ስለነበረ እና የተወሰኑ የመንግስት አገልግሎት ሰጪ ተቋማትን ታሳቢ ያደረገ ስራ ነበርና አሁን ከተማው በጣም እያደገ ሲሄድ የማህበረሰቡም የላይፍ ስታይሉ እየተሻሻለ በሄደ ጊዜ ከፍተኛ የሆነ የውሃ ችግር ተከስቶ ነበር ማለት ነው። ቀድሞ የነበረው የውሃ ስርዓት የማህበረሰቡን እድገት መሸከም የማይችልበት ደረጃ ላይ ደርሶ ነበር። እንግዲህ በዚህ ምክንያት ነው ከደቡብ ወሎ ዞን ጋር በመነጋገር በዩኒሴፍ የበጀት ድጋፍ የዩኒሴፍ የሚባለውን የውሃ ፓርትነር በዞን በኩል ወደዚህ ዳይሬክት ተደርጎ ወደ ይህን ስራ ለመስራት የተገባው ማለት ነው። ከተማውን ማህበረሰብ እና የከተማውን እድገት መሸከም የሚችል በአንጻራዊነት ሁኔታ ላይ ያለ ነው ማለት ነው። በዚህ ምክንያት ማህበረሰባችንም አገልግሎት ድርጅቱም በጣም ደስተኛና የተሻለ አገልግሎቱን የመስጠት አቅም ያሳደግንበት ሁኔታ የፈጠረልን ትልቅ ፕሮጀክት ነው። ሶስተኛው ፕሮጀክታችን በ120 ቀን እያከናወን ነው የአርጎባ ወረዳ መዲና ከተማ መጠጥ ውሃ ፕሮጀክት ነው። ይሄ እንግዲህ እንዳያችሁት የመጀመሪያው አዲስ ቴክኖሎጂንም እየተለማመድንበት ያለ ነው። ከሶላር ጋር ሰፊ ስራ የተሰራበት በተለይ ኃይል አቅርቦት አካባቢ ላይ ያለውን የመልካም ማስተዳደር ጥያቄ ሙሉ በሙሉ በሚባል ደረጃ ይፈታል። አንድም ለኢንቨስትመንት ወጭ ብቻ እንጂ በየጊዜው ለመብራት ክፍያ፣ ለፊውል ክፍያ ብለን ኮስታውት የምናደርገው ነገር የለም። ስለዚህ እዚህ አካባቢ ላይ አንድ ችግር የፈታ ነው። ሁለተኛና ትልቁ ነገር ልምምዳችንን የቀየረ አንድ ፕሮጀክት ተጀምሮ 10 ዓመት 8 ዓመት 9 ዓመት የደቡብ ወሎም እንደ ክልልም እንደ ሀገርም ልምድ ሆኗል ሆነን ለመናገር። ይህ ፕሮጀክት ግን በ120 ቀን ተጠናቀቀ። 120 ቀን ብቻ መጠናቀቁ አይደለም። አማካሪም ራሳችን ዞኑ ነው፣ ዲዛይን የሰራንም ራሳችን ነን፣ ክትትልም ያደረግን ራሳችን። እሱም ብቻ አይደለም፣ በትንሾች ትልልቅ ነገሮችን መስራት እንድንችልም እያስተማረ ነው። እውነት ለመናገር ባለሙያዎቻችን ደግሞ ከወረቀት ወይም ከኮምፒውተር ላይ ካለ ልምድ ባለፈ ኢምፕራክቲካል የኦንጆፕ ትሬኒንግ የሚባለው በተግባር ራሳቸውን ያለማመዱበት ፕሮጀክት ሆኖ የሚታይ ነው። በጥቅሉ እዛ አካባቢ ላይ ምን ተሰርተዋል ከተባለ የመጀመሪያው የሶላር ነው። ወደ 200 ኪሎዋት ማመንጨት የሚችል ሶላር ፓኔል ተዘርግቶለታል። ኃይል አቅርቦቶቻችን አሁን እየተጠቀምን ያለ ነው ኦንላይን ሶላሩ ነው ማለት ነው። ሁለተኛው 300,000 ሊትር የሚይዝ የማጠራቀሚያ ታንከር ተገንብቶለታል። ሶስተኛው 2700 ኪሎ ሜትር ኦዲ 225 ኤችዲፒ ፓይፕ ተዘርግቶለታል። ወደ 61.8 ሚሊዮን ብር ሶላሩም ፓምፑም ኤቭሪቲንግ ከጉድጓዱ ሙሉ እንደገና ስለሆነ የነበረ ጉድጓድ ቢሆንም እንኳን እንደገና ስለሆነ የቀየር ነው 61.8 ሚሊዮን ብር አካባቢ ወጥቶበታል ጥቅል ያ ፕሮጀክት ማለት ነው። በተመሳሳይ የደጋን ከተማ ነዋሪዎች የመጠጥ ውሃ ችግርን በማቃለል ደረጃ ትልቅ ሚና የተጫወተው ደግሞ በዩኒሴፍ በጀት ድጋፍ ከ42 ሚሊዮን ብር በላይ በሆነ ወጪ ተገንብቶ አገልግሎት መስጠት የጀመረው ፕሮጀክት ነው። ነዋሪዎቹም በፊት የነበረውን ችግርና አሁን ላይ ያሉበትን ሁኔታ በንጽጽር ይገልጻሉ። የውሃ ችግር በጣም ችግርተኛ ነበር። በጣም ይቸግረናል። ውሃን ቢኖር አይመጣልንም፣ ሌሊት እንኳን አናገኘውም። አሁን የሶላር ውሃ ስለመጣ አሁን አልሐምዱሊላህ እየጠጣን ነው። የባጃጅ ታጣን በእግራችን በባጃጅ ተሆነ በቀን እንጃ 100ም አይበቃን። ከብት ላለው ሰው ልጅ ብርካቴ ስላለው ዱንያ ስላለን አይበቃንም። በቀን እንኳን 100 ብር አይበቃንም ነበር። አሁን እየተጠቀምን ነው። አሁን ቀንም ሌትም እየመጣን ነው። ፕሮጀክቱ በጸጥታ ችግር ምክንያት ከኦሮሚያ ክልልና ከሌሎች አካባቢዎች ተፈናቅለው በደጋም መጠለያ ጣቢያ ለሚገኙ ወገኖችም ትልቅ እፎይታን የሰጠ ነው። እዚህ ተፈናቅለን ከኦሮሚያ ተፈናቅለን ነው እዚህ ደቡብ ወሎ ቃሉ ወረዳ ደጋን መጠለያ ጣቢያ ነው የምንገኘው። ከአፋርና ከኦሮሚያ ነው እዚህ ተፈናቀል ነው።
እንግዲህ እዚህ ተፈናቅለን 2013 መጋቢት አካባቢ 5ኛ ዓመታችን ይዘናል። ከዛም በፊት የውሃ ችግር ውስጥ እንዴት እንደነበረ በትራክ በቦቴ በተለያየ ነገር ነበር ሁሉንም አመት እንተሰነን የነበረው። ከዛ መሀል ላይ ደግሞ ትንሽ ኤፍኤችአይ ምናምን አድርጎ ትንሽ የተሻለ ነበር። ከዛም መልሶ ደግሞ እንትኑ ሲጠፋ አሁን በጣም ችግር ውስጥ ወንዝ በመውረድ ሴቶች ሌላ ስቃይ ውስጥ ገብተው ሲቸገሩ ስንሰቃይ ውሃ በጣም የተቸገርንበት ነበር። እንግዲህ ደጋን አካባቢ ልክ እንደ ማህበረሰቡ ዩኒሴፍ የሶላር ግንባታ አድርጎ ተገነባ ወደዚህ። ከዛ ያንን ከሶላሩ ለማገናኘት አምረፍ የሚባል ድርጅትም እኛንም አብሮ አሰርቶን ነበርና እዛ ጋር በመስራትም ጭምር ትንሽ ነገር ወደ 180 ምናምን ለኛ ተብሎ እንትን ያለ ከዛ ተሶላሩ በቀጥታ ወደ ተፈናቃዮች እንትን ወደኛ እንትን ተገናኘ። ለመናገር ውሃ ሌትም ቀንም እየቀዳን እየታጠብን የውሃ ችግራችን ተፈቶ ነው የሰነበት ነው። የደጋንም እንደዚሁ የዩኒሴፍ በጀት ነው በበጀት ምንጭ ደረጃ። እዚህም አካባቢ ላይ እውነት ለመናገር ጥሩ ስራ የተሰራበት ሁኔታ ነው ያለው። የከፍተኛ ውሃ እጥረት ያለበት አካባቢ ነው፣ ሞቃት ነው አካባቢው። 200 ሺህ ሊትር ኮንክሪት ሪዘርቬር ሰርተናል። እንደዚሁ በተመሳሳይ የፓይፕ ዲያሜትሩ ወይም የቧንቧ ሳይዙ ይለያያል እንጂ 2750 ሜትር የግፊት መስመር ተሰርቶለታል። 75 ኪሎዋት ሶላር ፓኔል ተገጥሞለታል። የበጀት መጠኑ 42.5 ሚሊዮን ብር የሚጠጋ ነው። አጠቃላይ በፕሮጀክቱ የከተማው ላይ ተጨማሪ አቅም ሆኖ የሚያገለግል ነው ማለት ነው። በዩኒሴፍ የበጀት ድጋፍ በ48 ሚሊዮን ብር ተገንብቶ ለአገልግሎት የበቃው የገርባ መጠጥ ውሃ ፕሮጀክት የረጅም ጊዜ ማህበረሰቡን ጥያቄ ምላሽ የሰጠ ነው። ችግራቸው በመፈታቱ ህዝቡም የተሰማውን ደስታ ገልጿል። ሻሃድም ሰይድ ይባላል። ኗሪ ገርባ ኗሪ ነኝ። መሞጂ ሰፈር ያለንበት አካባቢ ከፍታ ነው፣ ትንሽ ጎራ አካባቢ ነውና ያው የውሃ ችግር በጣም ያጠቃል ነበረ። በጣም የውሃ ችግር አለብን። እንደው ጧት የሄዱ ሴቶቹ ማታ ነው የሚመጡት፣ ለምሳ ሰዓት ላይ ነው የሚመጡት። ብዙ ማድረግ እየተቸገርን ተየሙም እያደረግ ነበር የምንሰግደው። በጣም መስመሩ ተዘርግቷል። በየቀያችን የውሃ መስመር ተዘርግቶ ብዙ ተሞክሮ ተደርጎ ነበር፣ አልተሳካም። አሁን ላይ ግን በዛ አጋጣሚ ዩኒሴፍ በቃ ያደረገልን ድጋፍ እጅግ በጣም ለልጅ ልጅ የሚያልፍ በጣም ትልቅ ታሪክ ነው ጥሎብን ያለፈው። እኛ የጉልበት በቃ የህዝብ ተሳትፎ ብቻ ነው የጉልበት ድጋፍ ብቻ ነው ያደረግነው። ሌላውን በሱ ተሸፍኖ ውሃ ልማትን ባለው ነገር በቃ በጣም ትብብር አድርጎ መስመሩን ዘረጋልን። ሊሆን አይመስልም ጭራሽ ተራራ ጥናቱ በጣም ከባድ ነበርና ተራራ ለተራራ እየሄዱ ያጠኑ ይሁን ያለውን ነገር ከዛ መስመር ተቆፈረ ተዘረጋ እና ውሃ በጣም እየተጠቀምነው ህዝቡ ከምንም በላይ አሁን እስከዛሬ በወሬ በተለያየ ነገር በቃ እምነት አልነበረም። አሁን ላይ ተጨባጭ የሆነ ግን በቃ ደጃፉ ላይ ውሃ ስለፈሰሰ በጣም ተማምኗል። አሁን ያዘዙትን ይሰራል። የውሃ ችግር በጣም ችግር ነበረ። በወገባችን ነው የምንቀዳው፣ እናቶች ነን የምንቸገረው፣ በወገባችን እንቀዳለን። እዚህ ሰፈር ራሱ ብራችን ይዘን መቅጃ እያጣን ደጃፍ እየዘጉብን ብዙ የሰው ፊት እያየን ነበር የምንኖረው። ሾለቆ ድረስ እየሄድን እየተሸከምን በባጃጅ እናመጣ ነበር። ገርባ ሾለቆ ራሱ በጂኔተር እያወጡ ውሃ እየገዛ እናመጣ ነበር። ባለሁበት ሰዓት ራሱ ማለት ነው እናመጣ ነበር። ብቻ አሁን አልሐምዱሊላህ ይሄ ውሃ ተገባ ወደዚህ ሁሉም በየደጃፉ ብቻ ቆጣሪ ጨርሶም ባይገባላቸው የገባልን ደህና እየተጠቀምን ነው። ስለዚህ ደህና እየተጠቀምን ነው። ህዝቡም ቆፍሯል። ገንዘብ ያለው በገንዘቡ፣ ገንዘብ የሌለው በጉልበቱ ቆፍሯል። ቆፍረን ቀሌ ቱቦ በመጎተት እየተሸከሙ ቱቦ ሾለቆ ለሾለቆ እየሄዱ ዘረጉ። ውሃ ገባልን አልሐምዱሊላህ። አሁን የሾለቆም ቀርቶ በየደጃፉ መሄዳችንን አቁመን ብቻ አልሐምዱሊላህ እየቀዳን ነው በየደጃፋችን። ምናልባት እንግዲህ እዚህ ጋር ዩኒሴፍ እንትን የሚልልን ሁለቱም ከተሞች ነው፣ ደጋንና ገርባ ላይ ነው። ደጋንም ላይ እንደዚሁ ወደ 42 ሚሊዮን አካባቢ ብር በጀት ተብሎ ሰፊ የሆነ 200 ሺህ ሊትር የሚይዝ ሪዘርቬር ተሰርቶለት እንደዚሁም የውሃ ችግርም የገጠማቸው አካባቢዎች ስለነበሩ የውሃ ጋፑን በጣም እንትን ያጠበበበት ሁኔታ ነው ያለው። ሶስት ቦታ ነው ዘንድሮ እኛ የሰራነው። እንደኛ እንትን ያለው አንደኛ 04 አዳሜ የገጠር ቀበሌ ነው። እሱ በዋንዋሽ አማካኝነት ነው። እንግዲህ ያ የዘመናት የአርሶ አደሮች ጥያቄ ነው። ትንሽ አነስተኛ ከተማ የምትመስል የገጠር ቀበሌ ናት ያለችው። ስለዚህ ዘንድሮ ላይ ይሄ ውሃ ሲገባ በጣም እጅግ በጣም ደስተኛ የሆኑበት ሁኔታ ነው ያለው። የ04 አዳሜ ማህበረሰብ የዘመናት ጥያቄ ነበረ። ሌላኛው የገርባ
ከተማ መጠጥ ውሃ ፕሮጀክት ነው እዛው ክላስተር ላይ። ይህም ባለ 300 ሜትር ኪዩብ ወይም 3000 ሊትር የሚይዝ የማጠራቀሚያ ታንከር ተሰርቶለታል። 670 ሜትር የግፊት መስመርና 10210 ደግሞ የስርጭት መስመር የተሰራበት ሁኔታ ነው ያለው። 116 ኪሎዋት የሚያመነጭ ሶላር ፓኔል ኢንስቶል የተደረገበት ሁኔታ ነው ያለው ማለት ነው። እነዚህ ፕሮጀክቶች ሲሰሩ የማህበረሰቡ ተሳትፎ እጅግ ትልቅ እንደነበርም አይዘነጋም። እንግዲህ የነዚህ ድምር ሂሳቦቻችን መብራት ኃይልን በመተካት ረገድ አይተቸው ሚና አላቸው። በሌላ በኩል ደግሞ የህዝብ ተሳትፎ ምን ያህል አቅም እንዳለው ያየንበት ሁኔታ ነው ያለው። ፓይፕ ከተመረተበት ፋብሪካ ጀምሮ በተለይ ሶስቱ ደጋን፣ መዲና እና ባነው ገርባ ሁሉም የውሃ ተቋሞቻችን ሲሰሩ የጉልበት ስራ በሙሉ በተለይ ኮንትራት አውት አድርገን ከፍተኛ ወጪ የሚያስወጣን የቁፋሮ ስራ፣ አፈር መልሶ የመመለስ ስራ፣ ማቴሪያል ከተሽከርካሪ ከሚገባበት ወደ ፕሮጀክት ወደ ግንባታ ሳይቶ የማስገባት ስራ ሙሉ በሶስቱ የማህበረሰብ ተሳትፎ ነበር። ከፍተኛ የሆነ ሞቢላይዜሽን ነበረ። ችግር የማያስተምረው ነገር ስለሌለ አንድም ቀን እንዲሆን ብሎ ማህበረሰብ ጥሪ ተደርጎ ወደ ኋላ ብሎ አያውቅምና ጥልቀት 80 ሴንቲሜትር ጎኑን 60 ሴንቲሜትር ይህን ያህል ያዘረዘርኳቸውን የፓይፕ ርቀት ያህል ቁፋሮ በኮሚኒቲ ነው የተቆፈረው። አፈር የተመለሰው በኮሚኒቲ ነው። በሌላ በኩል ደግሞ ጎሽ ሜዳ ከሚባለው ፋብሪካ እስከ የሳይቶቻቸው ማቴሪያል በራሳቸው ወጪ ነው ትራንስፖርት ኮስት ያወጡ። ይህን በማድረግ ረገድ ኮስት መቀነስ ተችሏል ማለት ነው። ይህን ስናደርግ እንደ ዞን 70.15% ላይ ነን በገጠር የውሃ ሽፋናችን። እነዚህን ሰርተን አነስተኛ ተቋማቶችንም የሌሎችም ፕሮጀክቶች አሉ እነሱ ከተጠናቀው በጊዜ ገደባቸው 70.9% ማድረስ ነው የበዚህ በጀት ዓመት እቅዳችን። በስታንዳርዳይዝ አድርገን ከሰራናቸው በከተማ ደረጃ ደግሞ ወደ 74% ማድረስ ነው ዓላማው። አሁን ባለው ነባራዊ ሁኔታ 73% ደርሷል የከተማ ውሃ ሽፋናችን። በፕሮጀክቶቹ አፈጻጸም ሂደት አጋጥሞ የነበሩ ችግሮችንም የዞኑ ውሃና ኢነርጂ መምሪያ ኃላፊ እንዲህ ይገልጹታል። ይህ ፕሮጀክት ሰላምን ይፈልጋል። የመጀመሪያው ቁጥር 1 ማለት ነው። ሰላምና ልማት የሚለያዩ የሚነጣጠሉ አይደሉም። ያን ሳንቲም ሁለት ገጽታዎች ናቸው። ይህን ህያው አድርጎ በመሄድ ረገድ የመጀመሪያው የሚፈትነው የሰላሙ ሁኔታ። እነዚህ አካባቢዎች ላይ ሰላም እንኳን ቢሆኑ በተለይ ማቴሪያል የምናጓጉዘው ከሆነ ቦታ ወደ ሆነ ቦታ ነው። ፋብሪካ ማቴሪያል የሚመጣበት አካባቢ፣ የአካባቢ ማቴሪያል የሚመጣበት አካባቢ ተሽከርካሪዎች በተለያየ መንገድ ይያዛል። ይህን በማድረግ ረገድ የዞናችን አስተባባሪ ኮሚቴም ከፍተኛውን ድርሻ ይወስዳል። ይህን ሶልቭ በማድረግ ረገድ ሁለተኛ የነዳጅ አቅርቦት እንደ ማንኛውም ተሽከርካሪ ተሰልፈህ 3-4 ቀን ውሎ አልቋል ተብሎ ከማደያ የሚበተንበት ጊዜ ነበር። በሶስተኛ ደረጃ ይሄ በጀት ሲመጣ ያው የማይከፈል ዋጋ የለም፣ ይከፈላል። እውነት ለመናገር ዶነሮቻችን የጸጥታ ችግር ሳይፈትናቸው ሳይበግራቸው ብዙ ነገሮችን አስታክተውልናል። በተቃራኒው ግን የወቅቱን ጠብቆ ለማጠናቀቅ ኦን ታይም የበጀት ጋፎች ስካርሲቲዎች ነበሩ። መጠጥ ውሃ ተቋማት ተገቢውን አገልግሎት ለማህበረሰቡ ይሰጡ ዘንድም ከማስተዳደርና ዘላቂነቱን ከማረጋገጥ አኳያ መምሪያ ኃላፊው ባስተላለፉት መልእክት ዝግጅታችንን ጨረስን። ውሃ ህይወት ነው። እውነት ለመናገር እንደ ክልልም እንደ ሀገርም አሁን መገንባት ይህን ያህል ከባድ እየሆነ አይደለም። ትልቁ ፈተና ማስተዳደር። አዋጅ አለ፣ መመሪያ ያለው ደንብ አለ። በዛ መሰረት ተግብሮ መሬት ማስነካት ግን የተጠቃሚና ይህን ሊያስተዳድር ውክልና የተሰጠው አካል ኃላፊነት ይሆናል ማለት ነው። አንድ የውሃ ጉድጓድ ውሃው በተቀመጠለት የዲዛይን ፔሪድ እንዲቆይ የተቀመጠለት የኤሪያ ክሎዥር አለ። ኤሪያውን የመከለል አካባቢውን የመከለል የተቀመጠለት ዲያሜትር አለ። በዚህን ያህል ዲያሜትር ከልሎ ጠብቆ ያስቀመጠው ወረዳና ከተማ ውሃውን ለተቀመጠለት የ20 ዓመት የሚሆን የ15 ዓመት እንደየ ከተማው ደረጃ ውሃው ያለምንም መቀነስ ያንን ኮሚኒቲ ሰርቭ ያደርጋል። የውሃ ሀብት አስተዳደር ተግባር በአግባቡ ኢምፕሊመንት ማድረግ የሚችል መዋቅር የሚችል ማህበረሰብ መፍጠር የሁላችንም ድርሻ ስለሆነ እሱ አካባቢ ላይ ተከታተል ነው ውሃን በአግባቡ ማኔጅ ማድረግ እንችላለን።
እየተሻለ ነው። ሰላም